አንድነት ኃይል ነው። ዋርካ አማራ ዋርካ አማራ እምቢ ያባለው ፎጣ እንደ ይሁዳ ተከርሷ ዳሪ ወገኑን ሽጦ ሲፈናቃሪ ባንዳ ባንዳ ራንራ ያባጡ ልጅ ነው አምላኩን ፈሪ ዋኖ ሳትናው አርሽ ቀያሪ የግፍን ጽዋ የድልን በትር ስማም የያዘውን ጥቁር ስናይፐር አይታችሁታል? በፈጣሪ ስም አረፋንተና አሮይ ፈኑ አረሳተናው አሮይ ፈኑ ተወጣኛለ ከወላ ፈኑ። ሰላም ዩቲዩብ እንዴት ናችሁ? ጠጆ ወይም እርገጣቸው ነኝ። አምባኩ ተናዘ ሚውዚክ ሪአክሽን ቪዲዮ ትላለ። እንግዲህ ሚውዚክ ሪአክሽን ከአንድ አመት ጊዜ በኋላ ነው ተመልሰን የመጣ ነው። የማንን ነበር ለመጨረሻ ጊዜ ያደረኩ አስታውሳለሁ። የተዋቸውን አድርጌ ከዛ በኋላ አንድ ወይ ሁለት ሚውዚክ ሪአክሽን ሰርቼ ነበር። አሪፍ ነበሩ። በተለይ የተዋቸው ኤክስፔክት አላደረኩትም። በጣም ብሎ አፕ አድርጎ የወጣ ሚውዚክ ነበር እና ደግሞ በጣም የሚገርም ስራም ስለሆነ ነው። ዛሬም በድጋሚ ተመልሼ የመጣሁላችሁ የተዋቸው አዳነ ዋርካው አማራ የሚለውን አዲስ ዘግይቻለሁ። ሙዚቃውን ሪያክት ለማድረግ ትንሽ ዘግይቻለሁ፣ ምክንያቱም 6 ቀን ምናምን ሆኖታል እና ደግሞ እይታው 153,000 ነው አሁን ላይ። እውነት እናውራ ከተባለ ቪው ከዛ በላይ የሚገባው ልጅ ነው። ምክንያቱም በስንት ውጣ ውረድ እንደሚሰሩት የምናውቀው ነው። ምን አይነት ፈተና ውስጥ እየገቡ እንደሚሰሩት የምናውቀው ነው። ስለዚህ ሪያክት እናደርጋለን። የኦሪጂናል ቪዲዮውን ሊንክ እኔ ዲስክሪፕሽን ላይ ያስቀምጥላችሁ፣ እየገባችሁ ሁላችሁም ታዩለታላችሁ፣ ላይክ ታደርጉለታላችሁ፣ ሼር ታደርጉለታላችሁ። በተቻላችሁ ሰፖርት አድርጉት። በእነዚህ አይነት ነገር ነው እኛ ማገዝ የምንችለው። ለማንኛውም የሙዚቃውን ቻሌንጅ እዚህ ጋር አስገባላችኋለሁ። በጣም እንደምትወዱት በጣም እርግጠኛ ነኝ። ዋርካው አማራ አማራ ዋርካው አማራ አማራ ዋርካው አማራ ዋርካው አማራ እምቢ አዲስ አበባ ሰላም ግባ ሰላም ግባ ሰላም ግባ ሰላም ግባ ዋርካው አማራ ዋርካው አማራ እምቢ ያባለው ፎጣ መጣ ባንዳ ባንዳ እሸው እሸው ባይ ዘ ወይ ተዋቸው በሙዚቃው ብቻ ሳይሆን ዴይ ቱ ዴይ ቲክቶክ ላይ የሚያደርጋቸው አክቲቪቲዎች በጣም ነው የሚያስገርሙ። ፔጁን ገብታችሁ ብታዩት የሚገራርሙ ቪዲዮዎች ናቸው የሚለቃቸው እና ወቅታዊ ናቸው። ላይክ በጣም ከባድ የሆነ ሜሴጅ ያላቸው። ከነዛ ማለት በጣም የተመቹኝን ደግሞ እዚህ ጋር አስገባላችኋለሁ። አረ ልቀቀኝ አንተ ሲደላ ታገኝ ሲከፋ ባንዳ ይሄዳል ገና ለአምሮት የመጣ የዳቦ ሲያጣ አስተውሱ ጎበዝ ያኔ እንዲህ ብሏል ይበ እንዲህ እንዳለ እንጦጦም ስንደርስ የሚከዳለ ትሚያለው ዳንዴ እንዳባይ ሙላት ያማራው ፋኖ የሀገር ኩራት እኛ ባለርስት እነሱ መጤ ያስተማርናቸው ሁሉም በዘዴ አማራው ልቃ አረምነካ ያሰለጠነው ዛሬ እንዴት ውጋ አንተ። በጣም ከሚመቹኝ የተወሰኑትን ቪዲዮዎች ነው እዚህ ላይ ያስገባላችሁና ሁላችሁም ይሄን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። እንደከዚህ በቀደሙ ብሎ አፕ እናድርገው። ይመቻችሁ። ሌትስ ጎ ፉል ስክሪን። አንድነት ኃይል ነው። ሰይ አልገባችሁም? እግዚአብሔር እኔ ሰውነቴን ገና ሲጀምር እየወረረኝ ነው። ዋርካው አማራ አማራ ዋርካው አማራ አማራ ዋርካው አማራ አማራ ዋርካው አማራ አማራ ዋርካው አማራ ዋርካው አማራ እምቢ አዲስ አበባ ሰላም ግባ በቅርቡ ሰላም ግባ ሰላም ግባ ሰላም ግባ ዋርካው አማራ ዋርካው አማራ እምቢ ያባለው ፎጣ እኔ እግዚአብሔር በጣም ግርም ከሚያደርገኝ ነገር ማለት ነው ላይክ ወዛቸውን ገና ከሩቅ ስታያቸው ማን እንደሆኑ ትለያችኋላችሁ። ላይክ ምን አይነት ነገር ነው አስባችሁታል? 3 አመት ምናምን ሆነው 3 አመት በጣም እንግልት ላይ ነው ያሉት፣ በጣም ስቃይ ላይ ነው ያሉት። የተመቻቸ ነገር አያገኙም። ግን ላይክ እኔ አይ ሃቭ ኖ አይዲያ። እግዚአብሔር በጣም ነው የሚያምሩት፣ በጣም ውበታም ናቸው። ላይክ አለባበሳቸው፣ አስተጣጠቃቸው ኤቭሪቲንግ ኢዝ ላይክ እኔ አይ ሃቭ ኖ ወርድስ ማርያምን። እንቀጥል። ባንዳ ባንዳ እሸው እሸው
በላንጎላቸው በለው አሳደበለው በለው አሳደበለው በለው አሳደበለው 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 እሰይ አሳደበለው አሳደበለው ነፍጠኛው ፋኖ በራሽ አማራ ሀገር ሊያስከብር ቆሟል በጋራ ባለ ሽርጡ ያባለ ፎጣ ወርነት ሰርጎ ለዮ ቁምጣ አስር ቢያወራ ይዘባርቅ አንድ የገጥመናል አንላቀቅ ወርዶ ሲያወርደን አላይም እኔ በብጣሽ ገንዘብ ሲሸጥ ወገኔ። ኧረ በስመ አብ ባይ ዘ ወይ ማለት ነው እግዚአብሔርን እምላችሁ እንደዚህ አይነት ስራዎች እንደ ሚውዚክ ኮንሲደር ስለሚደረጉ ነው እንጂ ትግሉ ላይ በጣም ኃይለኛ ኢፌክት የሚያደርጉ ባይ ዘ ወይ የበፊቱን ራሱ ማስታወስ ትችላላችሁ። የኪነት ቡድን ነበረው የእንትኑ የአሁኑን ሳይሆን የድሮዎቹ በደርግ ጊዜ ሲዋሩ በኢትዮ ኤርትራ ጊዜ ሲዋሩ ምናምን የድሮ ሰዎች ሲዋሩ ስሟቸው የሚውዚክ ባንድ በጣም ወሳኝ እንትን ነገር ነበረው ለጦር ኃይሉ በስነ ልቦናም በብዙ ነገር ያግዛል ተብሎም ስለሚታሰብ በጣም ትኩረት ነበር የሚሰጠው እና አሁን እነዚህ ልጆች እንደዚህ አይነት ስራ ሲሰሩ ሁላችንም ትኩረት ብንሰጠው አሪፍ ይመስለኛል። እንቀጥል። እንደ ይሁዳ ከእርሷ ዳሪ ወገኑን ሽጦ ፋና አክባሪ እሰይ እንዋጋ እንዋጋ በለው እንዋጋ እንዋጋ በለው እንዋጋ እንዋጋ በለው እንዋጋ። እኔ እኮ የሚገርመኝ ማለት ነው መድኃኒዓለምን ነው የምላቸው አማራ ጀስ ፎከራ ሽለላ ምናምን ብቻ ነው ተግባር ላይ ዜሮ የሚሉት ዱድ can you see like this military ተመልከት፣ የይዘውት መሳሪያ ተመልከት፣ ከታምጥቶት መሰለ ዘርፈውት መሰለ ግንባሩን እያለ የተቀበለው። እንቀጥል። እንዋጋ እንዋጋ በለው እንዋጋ እንዋጋ ነው ተዛማዶ እንዋጋ እንዋጋ ነው ጎራው ይዞራል እንዋጋ እንዋጋ ባላገሩ ቀርቶ እንዋጋ እንዋጋ ነው ተሞሽሯል እንዋጋ እንዋጋ የአባቶች ታሪክ እንዋጋ እንዋጋ በደም የተጻፈው እንዋጋ እንዋጋን ዓመታትን አልፎ እንዋጋ እንዋጋ ቀናት መቻለፈው እንዋጋ ዓመታትን አልፎ ቀናት መቻለፈው። this is like በጣም የሚገርም መልእክት። ወይ ነብሮ 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 ከቡቃያ መሃል አረም መቼ ጠፋል በኩርማን እንጀራ የአባ ስም ያጠፋል ሰማዩ ጠቆረ ጀመነው በረታ ይብላኝ ልባንዳ ከኔጣ በረታ ሆይላሌ ሆይላሌ። እግዚአብሔርን እምላችሁ ግጥሞቹን ሰምታችኋቸዋል። ከርተው ሊሄዱት ወገናቸውን ለሚያሰቃይት በጣም የሚገርም መልእክት ነው ያለው። ሆይላሌ ሆይላሌ ሆይላሌው ማገና ሆይላሌ ሆይላሌ ሆይላሌው ማገና የመድኃኒዓለም ያልሽ ማዳየስ ትንሽ ለመልሰውማ የሆነ ቦታ ላይ ፖዝ አደርግላችኋል። ዱድ look at this bro, like look at this። እኔ እንጃ ምን እንደምል አላውቅም። እግዚአብሔር ነው የምላችሁ የዋናው የኢትዮጵያ ሚሊተሪ ከድሮ ጀምሮ ራሱ እንደዚህ አይነት አቋም ያለው ሚሊተሪ ያለ አይመስለኝም። እሰይ ባንዳ 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 ራንራ አላንተስ ቆይ እጅ ብራት አለን እንዳደስ ራን
ባንዳ 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 ራንራ 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 እንግት ቀበር ስማም የያዘውን ጥቁር ስናይፐር አይታችሁታል። በፈጣሪ ስም ግን አፊል ላይክ እግዚአብሔርን በተለይ ላይክ ውጭ ያለው ወጣቱ ላይክ በኔ እድሜ ያለ በተለይ ደግሞ በኔ እድሜ ያለ በጣም እርግጠኛ ሆኜ የምነግራችሁ ላይክ እግዚአብሔር ይህን እድል ስለሰጠንና የውጭ እድል አግኝተን ስለመጣን ነው እንጂ እኔ በራሴ በጣም 100% እርግጠኛ ነበርኩ እዛ ቦታ ላይ የምኖር በሆነ ነው በዚህ ታይም ላይክ እዚህ ቦታ ላይ ነበር የምታዩኝ። መድኃኔዓለምን ነው የምላችሁ። ግን ደግሞ ይህ ነው እግዚአብሔር ለሁሉም እንትን አለው። ስነ ልቦና ግን በጣም ወሳኝ ነገር እንደሆነ ማቀው ላይክ የፋኖ ታጋዮችን ሳይ ነው። መድኃኔዓለምን አስባችሁታል? ኢትስ ቢን 3 years እና ደግሞ ላይክ ሾርት ተርም ለሚያዙት ነገሩን ኢትስ ላይክ በጣም አስፍተው ነው ያዙት። ለዛ ነው ተስፋ የማይቆርጡት። እኔ አንዳንዴ ውጭ ያለውን ዲያስፖራ በጣም የምታዘበው እግዚአብሔር እነሱ ለተዋጉት እነሱ ወዳጅ ላይክ ጓደኞቻቸውን መስዋዕት ላደረጉት ትዳራቸውን ፋሚሊዎቻችን ሳክሪፋይ አድርገው ለእንደዚህ አይነት ትግል ለገቡት ውጭ ያለው ዲያስፖራ ጄጄ ያደረገት የምንሰለቸው ነገር ለራሴ እኔ እግዚአብሔርን በጣም ነው የሚገርመኝ። የሆነ ሰዓት ላይ ያለውን ነገር የምናውቀው ነገር ነው። የወጡ ነገር በጣም እየጎላ ሲመጣ ተስፋ መቁረጥም አልፈልግም፣ ግን ወደ ተስፋ መቁረጥ አይነት ነገር እሄዳለሁ እና ሳስበው ቁጭ ብዬ ሳስበው ምን አደረው በሚችላት የተወሰነች ፋይናንሻሊ ሰፖርት ባደረግ ነው። ከዛ ባለፈ እዚህ ትግል ላይ ምን አድርጌ ነው ላይ ተስፋ ለመቁረጥ የሚደርሰኝ ምናምን ብዬ ሳስብ በጣም ይገርመኛል። እና የእነሱ ስነ ልቦና በጣም ነው የሚገርመው። የመድኃኔዓለም እኔ ምንም የምለው ነገር የለኝም። በቃ እንደዚህ አይነት ስራዎች በተሻለ አቅም ቶሎ ቢወጡ በጣም ሪኮመንድ አደርጋለሁ እንደ ራሴ። ምክንያቱም በጣም ቀላል ነገር አይደለም። እኔ ዳኝን ስቲል እየጠበቅኩት ነው። ምክንያቱም አንደኛ ዳኝ በጣም ተሰሚነት አለው፣ እነ ተዋቸው በጣም ተሰሚነት አላቸው እና ቶሎ ቢለቁ በጣም ነው እኔ ሪኮመንድ ማድረገው አፕሪሺየት ማድረግ። በዚህ አጋጣሚ ማስተላለፍ የምፈልገው ለዲያስፖራ ማህበረሰብ በሻላችሁ ታቅ ሰፖርቲቭ ሁኑ። ይሄ ጎጥ ከሚለው ነገር ውጡ። 2 ዓመት 3 ዓመት ሆናችሁ እንደዚህ አይነት ነገር ውስጥ ከገባችሁ ምን ለውጥ መጣ? ምንም። ትግሉን ከማዳከም ውጭ ምንም የጨመረው ነገር የለም። እየደበራችሁ ነገር ካለ እንዳስተያየት ላይክ ቁጭ ብለህ ነው ገሌ እንደዚህ ነው ሳይሆን እንዳስተያየት እንደዚህ ባይደረግ ጥሩ ነው። በቃ ልስልስ አድርጋችሁ ስትናገሩት እኮ ነገሮች ብርድ ይላሉ። ነገሮችን ጀጅ ማድረግም ማስተካከልም የሚችሉ መሬት ላይ ያሉ ፋኖች ናቸው። ለማንኛውም የዛሬው ቪዲዮአችን ይህን ይመስል ነበር። በጣም እንደተመቻችሁ በጣም እንደተመቻችሁ እርግጠኛ ነኝ። ሁላችሁም ይህን ቪዲዮ ሼር እያደረጋችሁ ላይኩ በጣም ወሳኝ ነገር ነው። ምክንያቱም ቻናሉ እንዲነቃቃ ስለሚያደርገው ሁላችሁም ይህን ቪዲዮ ላይክ እያደረጋችሁ ቀጣይ በሌላ ሪያክሽን ቪዲዮ እስከምንገናኝ ፒስ አውት።